ጊልያድ? አዎ ነኝ። አሜን። ያህና እህት ቆይ እንዴት? ቅድም በሀና ስልክ በቴክስት ያወራው ከኔ ነበርኩ። እንዴ ያኔን ስልክ አንቺ ማለቴ ለምን? እሱን አንተ ልጠይቅህ እንጂ። ቆይ እቺን አንድ ፍሬ ልጅ እንዴት ወደ እንደዚህ አይነት ነገር ታስገባታለህ? ልታበላሻት ፈልገህ ነው? አረ እንደምታስቢው አይደለም አሜን። እኔ እኮ በጣም ነው የምወዳት። ትሰማኛለህ? የምትወዳት ከሆነ ከዚህ በኋላ አታጠገብ ድርሽ እንዳትል እሺ? አይ የምትል ከሆነ ግን ፖሊስ አምጥቼ ነው ማስቀፈድድህ። ምን መሰለሽ አሜን፣ እኔ ለቁም ነገር ነው የምፈልጋት። ለቁም ነገር ነው የምፈልጋት? የምር ለቀልድ አይደለም የቀረብኳት። በሷ ምክንያት ብዙ ነገሮችን አጥቻለሁ። አንተ ትንሽ አታፍርም እንዴ? እዚህ ጋር ቆሜ የምታየኝ እኮ እህቷ ነኝ። አፍህን ሞልተህ እንደዚህ ስትናገር ትንሽ ላፍህ እንኳን አይሰቀጥጥህም? እንደዛ ለማለት ፈልጌ አልነበረም አሜን። ይቅርታ እሺ። አፍንጫ ነሰማ። ቀስ በል፣ ቀና በልበት። ራስህን ቀስ በል፣ ቁጭ በል፣ ቀስ በልና ቀስ በል። ጓደኝነት ምንድነው? ፍቅርስ መላመድ ነው የሚባለው እውነት ነው እንዴ? አሁን እየተሰማኝ ያለውስ ምንድነው? እውነት ለዙፋኔ ይሄን ያክል የምጨነቀውና ስለሱ የማስበው ጓደኛዬ ስለሆነ ነው ወይስ ሌላ ምክንያት ይኖራል? ቆይ ግን ይሄን ያክል እንደማስብለትና እንደምጨነቅለት ያውቃል? እሱ እንዴት ሊያውቅ ይችላል? አይኖቹ እንደሆነ ተጋርደዋል። አይ ዙፋኔ የዋህ እኮ ነው። አይገርምም? ሰውን መቅረብ የማስችለውን እንኳን ፊዮሪን ሰውን መቅረብና ከሰው ጋር መዋልን አስተማራት። እውነት ለመናገር እየተሰማኝ ያለው ስሜት ፍቅር እንኳን ቢሆን አንዲት ነገር አልቆጭም። ምክንያቱም ልጁ ዙፋኔ ነው። ቢያንስበት እንጂ አንዳች ነገር እንኳን አይበዛበት። ዙፋኔ እኮ የዋህ እኮ ነው። የሰው እርግብ፣ ንጹህ፣ ለሰው ሲል የሚኖር። እየተሰማኝ ያለው ነገር ፍቅርም ይሁን ጓደኝነት ከተዋወቅንባት ጊዜ ጀምሮ ስሳሳለት ኖሬያለሁ። አይገርምም? ስንጣላ ራሱ እኮ ደስ ይለኛል። ሲቆጣኝና ሲናደድብኝ ራሱ ቁጣውና ንዴቱን ሁሉ እወድለታለሁ። ግን ቆይ ቁጣን የሚወድ ጓደኝነት አለ እንዴ? ምን አረኩ እንደዚህ የምታስጨንቀኝ? እናቴ ትጨነቅብኛለች ብለህ እንኳን አታስብም እንዴ? ምን አደረኩማ? ምን አረኩኝ ትላለህ እንዴ? ወይ በሰዓት አልመጣ ወይ ስልክህ አይሰራ እንዴ? ኧረ ተው ውሻ አታስጨንቀኝ። እናቴ ትጨነቃለች ብለህ አስብ ግድ የለህም። አይ እማዬ ለዚህ ነው እንዴ ስልኬንማ ክላስ ስገባ እኮ እንደዘጋሁት እስካሁን አልከፈትኩትም። ለዛ እኮ ውሻ ና እስኪ ጠጋ በል የኔ ልጅ። ምነውማ?
አይ አንተ ደግሞ እኔ አንድ ጥያቄ ስጠይቀ ምን ሆንኩኝ ምናምን የሚለው ነገር ታወኛል አልኩም ብያለሁ። ማለት ልጠይቅሽ እኮ ፈልጌ አይደለም፣ ግን ጥያቄው ስላልገባኝ ነው። እስኪ አሁን እንደው ምንም አይገባ ነገር አለ ውሻዬ? አሁን ፊት ተቋቆረብኝ ብሎ መጠየቅ ግራ የሚያጋባ ነገር ነው፣ ለመደበቅ ፈልገ ካልሆነ በስተቀር። አይ ማይ አንድያ ልጅሽ ሆኜ በቃ በሆነው ባልሆነው በትንሽ ትልቁ መጨነቅ ስራሽ ሆኖ ቀረ አይደል? ውሻዬ እኔ አልቀለድኩም። አሁን የሆንከውን ነገር እንድትነግረኝ ብቻ ነው የምፈልገው። እንዴ አረ ማኔ ምንም አልሆንኩም። አይ ውሻዬ አሁን እናትህን ትደብቀኛለህ? እኔ እንደምታለል ይመስልሃል? አረ በፍጹም ምንም አልሆንኩም። ደግሞ ከዚህ በኋላ በእኔ ምክንያት እንዲች ብለሽ እንዳትጨነቂ ብዬሻለሁ። አይ ውሻዬ የኔ ፍቅር ለምን አልጨነቅም እንዴ? ከዚህ ከሆዴ የወጣኸው እኮ ልጄ ነህ እኮ እንዴ፣ እናትህ እኮ ነኝ። አይማ በቃ መጨነቅ የለብሽማ። በህይወቴ እንዴት መኖር እንዳለብኝ እኮ በደንብ ስለገባኝ። አቤት 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 ወገኛ ነህ እንዴ? አሁን ባንተ ቤት ራሴን ችያለሁ፣ ነፍስ አውቄያለሁኝ፣ ትልቆኛለሁኝ። ስለዚህ ለኔ መጨነቅ አይገባሽም ልትለኝ ነው አይደለ? ኧረ አልሰማህም። እኔ ልጅ ልክ እኔ አሁንም ቢሆን ያቺ ትንሽ ውሻዬ ነህ። እሺ እንደዛ እንዳታስብ። አልሰማህም። እውነቴን ነው የምነግርህ። አዎማ ደግሞ ከዚህ በኋላ እንዲች ብለሽ በእኔ ጉዳይ እንድትጨነቂ አልፈልግም። እሺ ውሻዬ አሁን እውነቱን ንገሪኝ ካልከኝ የበለጠ እንድጨነቅበት እያረከኝ ነው። እውነቴን ነው። አንተ አትሙት እኔ ልሙት እናትህ እየጨነቀኝ ነው። ነግሬሃለሁ ነው። ይሄ ምንድነው ከሀኒዬ ጋር ያጣላችሁ የትምህርት ጉዳይ? እሱ ነገር አልተስተካከለም እንዴ? ካሁን በኋላ ስኮላሩ ኖረም አልኖረም እኔ ልጅሽ አኮራሻለሁ። አንቺ እንደዚህ አስተምረሽ እንዲህ ለፍተሽ አሳድገሽ እኔ የኩራት ሸማ ነው ማጎናጸፍሽ። የኔ ፍቅር እኔም አንተ ከጎኔ ካለህልኝ፣ አንተ ደስተኛ ከሆንክልኝ እኔም በጣም ደስተኛ ነው የምሆነው። ምንም የሚያስጨንቀኝ ነገር የለም። ደግሞ እኔ እናትህ እስካለሁኝ ድረስ አንተንም ምንም የሚያሳስብና የሚያስጨንቅ ነገር የለም። ያው በአንተ ጉዳይ ጉድጓድ ግቢ ቢሉኝ እንኳን እገባለሁ ውሻዬ። እሺማ አንቺ ምን እያለሁልሽ እንዲች ብለሽ እንድትጨነቂ አልፈልግም። እሺ እኔ ጋር ተካለለ ለምን ብዬ እጨነቃለሁ? ብቻ ስትወጣም ስትገባም ስተኛም ብቻ አይነልህ በቃ ምንም ሳትወልብኝ ብቻ ልክ አይማ እሺ ስገባም ስወጣም ስተኛ ማይኒን ካየሽ አሁን 11 ያክፍልኛል። አዎ ተመስገን ተመስገን ለፈጣሪ ደርሰህልኛል እኮ አባቴ። ቀጣዩን ወደ 12 ነው። 12 ገብቼ እሺ ካምፓስ ስገባ ምን ሊውጥሽ ነው ይዛል? ካምፓስ ማለት የጠቀለህ የምትገባበት ከነጭራሹ ከቤት ማትአድርበት። ታዲያ ምን ችግር አለ? ቀላል እኮ ነው የኔ ልጅ። እቺን ስብስብ አረግና ከትምህርት ቤት አጥር ስር ቁጭ ብዬ ስትገባም ስትወጣም ስትሄድም አይሃለሁ። ከዛ ደግሞ ልጆቹ እንኩ ለልጄ ፍራንክ ስጡልኝ፣ እንኩ ለልጄ ደግሞ እቺ ምግብ ስጡልኝ ብዬ ሰጣለሁ። ተበላላ አይናሌ አይሃለሁ። የትም አታመልጠኝም የኔ ልጅ። ሰው ትልልቅ ሀገራት አሜሪካ፣ አውሮፓ ምናምን ጥገኝነት ይጠይቃል። አንቺ ካምፓስ አጠገብ ጥገኝነት ልትጠይቂ? ለአንተ ከተባለ እንኳን ጥገኝነት አለ ጉድጓድ እገባለሁኝ፣ እሞትልሃለሁኝ አባቴ። ብቻ አንተ ደስተኛ ሆነ ኑርልኝ ልጄ። አይንህን ልየው፣ ምንም አትሁንብኝ። እንደዚህ ሳቅ ስትልኝ ደስተኛ ስትልኝ አቤት ደስታዬ፣ አቤት ደስታዬ እኮ አባቴ። ይልሻ እሺ በቃ ለማንኛውም ሊድና በቃ ምን ልብስ ልትቀይር ፈልገህ ነው? አዎ ልብስ ቀይሬ ከዴቭ ጋር ነው ግን ራስህን እየጠበቅክ እሺ። ደግሞ ከሰው ጋር እንዳትጣላብኝ አደራ። አንተ ትጣላብኝ ለነገሩ ግን በቃ ደግሞ ሰላም በልልኝ። አንሽ አንቆ ምን አባ ቆርጦ ነው የቀረኸው? ያቺ ነገር አልናፈቀችም ወይ? ና ብለሃለች በለው እሺ። ተው ተናልልኝ እሺ። እንዴ ቤቱ የተቆለፈው የት ሄደ ነው?
አሁን ደግሞ ሼት ብዬ ነው የምፈልጋት። ሉጣን አልፈልጋት እንደሆነ ስልክ ሊት ካለ አልፈልኩም። ማስቀምጣው ነው የምትሄደው። ታኮን አምላኬ ጊሊያድ ብቻ ደውሎ እንዳይሆን። ወይኔ አምላኬ እንደዛ ቆነ ማለቀልኝ ጉድ ይፈላ። ወይኔ ጉድ ሉጣ እንዴ እሱ ደውሎ ቆነ ማለቀልኝ። ወይኔ ጌታዬ ምን ይሻለኛል? ሻውን ወጣ ሴት ነው የሚሄድ መቼም እንትን ሲል ቁጭ ብያ ላይ ቦታ ይሻለኛል። ጌታዬ ምንድን ነው? ምን አይነት ቀን ነው? አርፌ ከተቀመጥኩበት የሰው ክሊኒክ ለክሊኒክ ይዤ ልዙር። እንደ ዋና የስራሽን ይስጥሽ አንቺ የተረገምሽ ፍጥረት። ኧረ ምንድን ነው? ደህና ነኝ፣ አታስቢ። ደህና ነኝ ትለኛለህ እንዴ? ካለንበት ቦታ አምቡላንስ መጥቶ እዚህ እስከመደርስ ድረስ እኮ ራስህን አታውቅም ነበር። አታስቢ ያልኩሽ እኮ ላንቺ አዲስ ስለሆነ ነው እንጂ አልፎ አልፎ ይናጋጠመኛል። ኧረ እንኳን ፈጣሪ በዚህ ማድረግ። እሺ አሁን የሆነ ሰው ስልክ ስጠኝ፣ ዘመድ ወይ የቅርብ ጓደኛ እምደውልለት ሰው። አይ ለማንም መደወል የለብንም። ለምን? ምክንያቱም እዚህ ያለኝ አንድ ዘመድ ብቻ ነው። በዛ ላይ ደግሞ ያጋጠመኝ ነገር ማወቅ የለበትም። ቆይ ለምንድን ነው ማወቅ የሌለበትም? እንዲያውም ስልኬን አጥፊውና የሆነ ቦታ ቁጭ ብለን እናውራ። ቆይ ለምንድን ነው ስልክህን የማጠፋው? ስለምንስ ነው የምናወራው? እሺ በይኛ አሜን፣ ስልኬን ዝጊው። በጭራሽ አላደርገውም። ስለምን ልናወራ እንችላለን? ስለመጣሽበት ጉዳይ ማውራት ይኖርብናል። ስለሱ ለማውራት አሁን ጊዜው አይደለም። ምን መሰለሽ አሜን፣ እኔ ላወራሽ ፈልገው ነገር አለ። እባክሽ የሆነ ቦታ ሆነ እናውራ። ኖ በጭራሽ አሁን ስለ ሀና ለማውራት ጊዜው አይደለም። በፍጹም አይሆንም። ለሁሉም ነገር ጊዜ የሚባል ነገር ስላለ የግድ ዛሬ ማውራት ይኖርብናል። ግን እርግጠኛ ነህ? አዎ እርግጠኛ ነኝ።
እሺ ብሩኬ ስሜት እንደተጎዳ ይገባኛል፣ ግን ሁሉም ያልፋል። ለሁሉም ጊዜ አለው አይደል ይባል? ልክ ነህ። ለሁሉም ጊዜ አለ። እኔና አንቺም የፍቅር ጊዜ ነበር። አሁን ደግሞ የመለየት ጊዜ ነው። ብሩኬ ነገሮችንማ እንደዚህ ማሰብ የለም። አይዴም ባይገርምህ በዚህ ህይወት ውስጥ ብቸኛው ጥፋተኛ እኔ ብቻ ነኝ። አንተ ደግሞ ትልቁ ችግር ለሚፈጠሩ ነገሮች ጥፋተኛ የምታደርገው ራስህ ነው። እስኪ አስበው፣ መጀመሪያውኑ ልክ ነው ፍቅር ምናምን የሚባለው ነገር ውስጥ ባልገባ ኖሮ ይህ ሁሉ ነገር የሚፈጠር ይመስላል። አይ ብሩኬ ፍቅርን እኮ አንተ ፈልገህ የምታመጣው ነው፣ አንተ ፈልገህ የምታቆመው ነገር አይደለም። ቢሆንም ቢያንስ ለምስኪኗ እናቴ ስል ራሴ መቆጣጠር ነበር። ግን እኮ አንተና ሀና በነበራችሁ ቤት ሁኔታ ውስጥ ፍቅር አይዛችሁ ማለት ከባድ ነው። ማንም ሰው ሊይዘው ይችል ነበር እኮ። እሱ እኮ ነው ስህተቴ። የአብሮ አደግ ጓደኝነታችንን ወደ ፍቅር መቀየር አልነበረብኝ። ግን ምንም ሆነ ምን ይሄ ቀን አልፎ አብራችሁ የምትሆኑበት ጊዜ ሩቅ አይደለም፣ ቅርብ ነው። በፍጹም አታስበው። እኔ እሷ ነገር አሁን አብቅቶለታል። ግን እኮ በሚፋቀሩ ጥንዶች መካከል አብቅቶለታል የሚባል ነገር እንደሌለ ነው የማውቀው። አይምሰል ዴቭ፣ እኔ ነኝ እንጂ ማፈቅራት እሷ በጭራሽ የምታፈቅረኝ አይመስልም። ታፈቅርሃለች። ቢገባ ፍቅረኛ አንተን ትታ ሌላ ወንድ ካፈቀረች ቀድሞውኑ አንተን አታፈቅረህም የሚባል አባባል አለ አይደል? እንዴ ብሩኬ፣ ቆይ ሀና ካንተ ይልቅ ጊልያድን የምታስበልጥ ነው እንዴ የሚመስል? ምን ጥያቄ አለው? እንደሱ ባይሆንማ ይሄን ያክል ከራሷ ጋር መታገል ሳይኖርባት መወሰን በቻለች ነበር። እኔ እንጃ። እኔ ግን ፈጽሞ እንደዛ አይመስለኝም። መስሎ ነው። ምንም ሆነ ምን ግን ከዚህ በኋላ ራሴ ማስተካከል ይኖርብኛል። እንዴት? በቃ ከዚህ ቀደም ኖር የነበረው ለሀኒቾና ለእናቴ ነው እያስብ ነበር። እና አሁንስ? ካሁን በኋላማ እያንዳንዷን የምተነፈሳትን አየር ለእናቴ ደስታና ስኬት የምትቀርብ መስዋዕትነት ነች። እንዴ ብሩኬ፣ ዛሬ አቋም ብቻ ሳይሆን አነጋገርን ጠጠር ብሎብኛል። እንግዲህ ህይወት ፈተናውን ስታበዛብህ ሳትወድ በግድ ትጠጠራለህ። እኔ ግን ምንም ሆነ ምን ሁሉን ነገር ቆም ብለህ ብታስብ ባይ ነኝ። እኔ ግን የኔና ያና ነገር ከዚህ በኋላ ተስፋው ሳይሆን ትዝታው ብቻ ነው የሚታይ። በቃ ያንተና ያና ነገር መጨረሻ ነው። ይወደደ ማፍቀር ማለት የግድ ያፈቀሩትን ማግኘት ብቻ ሳይሆን ለሚያፈቅሩትም ራስን መስዋዕትነት ማድረግ ይጠይቃል። በሰላም አድርግልኝ። የት ሄደ ይሆን በዚህ ሰዓት? እሺ አምላኬ፣ ያውስ ጨነቀኝ። ሻው ምንድን ነው የማደርገው? ብቻ በሰላም አድርግልኝ። ገንፎዬ ወይ የቴትዬ ሆነሽ ብቻሽን ጆሮሽ ምትሄጂ ነው? እስቲ ልጅ ምንድነሻል? ማየ እህትና ማቾቹ ደግሞ እንደ በሀሳብ ጭልጥ ስትሉ ሰውም አይናችሁ አያይም እኮ። ምን ሆንሽብኝማ? ይቅርታ ቴትዬ፣ አልሰማሁሽም ነበር እንዴ። ምን ትሰሚያለሽ? ብቻሽን እኮ እንደ እብድ እያወራሽ እኮ ነው የምትሄጂው። ባለፈው ያኔ እህትሽ እንደዚህ ብቻ መንገድ ለመንገድ እያወራሽ ደግሞ ዛሬ አንቺም ተጨመርሽ። ኧረ ተው፣ ግድ የላችሁ መረጋ በሉ ልጆቼ። ተውተው ስንት ነገር አለ በሰው ላይ አይደለም እኮ ትንሽ ጨንቆኝ ነው። ምንድን ነው የጨነቀሽ? እኔና ቻፈር ብላ ምን ጨነቀሽ? ንገረኝ እስቲ። ኧረ አይደለም እንትን ምን ምንድነው እንትን ስልኬን እኮ የጓደኛዬ ቦርሳ ውስጥ ጥዬው ከዛን ወደ ቤት ስመጣ ደግሞ ረሳሁት፣ አልወሰድኩም። አቤት አቤት። ደግሞ በአሜን እየልደውል ስል እኮ ቤት የለችም። እስኪ ለቁጭ በይ በያ ተንጠለጠልሽ። እስኪ እዚህ ቁጭ በይ። እሺ ከዛስ? በአሜን ልደውል ፈልጌ አሜን ደግሞ ቤት የለችም። ለመደወል እኮ እየሄድኩ ነበር። እኔም ብታየኝ እኮ ይኸውልሽ እኔ ሰጥሽ ነበር ማተረባን ብትሆን እኮ። እኔ እኮ በጣም የምትገርሙኝ የዛሬ ጊዜ ልጆች ስልክ ካልተገዛልን ትሉና ከአቅማችሁ በላይ ስልክ ታስገዛላችሁ። ከዛ ላይ ደግሞ ትጥሉታላችሁ። ከዛ ደግሞ ስልክ ጠፋ ብላችሁ እንደ አይውራችሁ ይዞራል። በያውን ቢጠቅም ባይጠቅም በዚህ ደውይ። የት ሄጅ ታዲያ? እዚህ ባሁን ነው። አይ የዛሬ ጊዜ ልጆች አሁን በእናንተ ቤት ሚስጥር ለማውራት ነው።
እኔ ጉዴ ሻው ምንድነው የማደርገው? ደውልሽ አወራሻት? ኧረ ስልኳ አይሰራም፣ ዝግ ነው። ታዲያ በቃ ስልኳ ካልሰራ ምንድነው የሚያስጨንቅ? ሸረፊልሽ እንደዚህ ሲከሰከስ ደስ አይልም እናቴ። ፈገግ በይ። ኑሮ ራሱ ጨፍጉጎ እንደገና አንቺ ጨፍግሽ ይሆናል እንዴ? አይ አይሆንም፣ አይሆንም። እንትን በቃ እኔ ቤቷ ልሂድ፣ እነዚህ ይጅ ልቀበላት። እባክሽ ልጅ ለምንድነው የምትጨናነቂው? እንዴ ነው አንቺ እህትና ማቶቹ እንደው ዝም ብላችሁ እንደው ብቻችሁን መንገድ ለመንገድ እያወራችሁ እንኳን እናንተኛ አዋቂዎቹ ማለት ተጨናነቅንም እንደዚህ መንገድ ለመንገድ ብቻችን አላወራንም። ቢያውንም ሳከን እንደሽ አስተውለሽ ሂጂ እሺ? አዎ ምንድነው እንደዚህ መሆን? ምን ረሳሽ? እቴትዬ በዚህ ነበር አይደል ሲሄድ የነበረው? አዎ በዚህ ነው። እንዴ ምን ቆይ እንደዚህ ዘንድሮ ልጆች የምትሄዱበትም ጠፋችሁ? አይደለም እኮ እቴትዬ በስልኩ ምክንያቱ ተጨናንቄ እኮ ነው። አሁንም እሺ ራስሽን ጠብቂ እባክሽ። አንቺ ልጅ ኧረ ተይ እንዳይቀስለሽ ሂጂ፣ ግድ የለሽም። ወይ ጉድ! ብታይ ከውጭ ያመጣኋቸውን እቃዎች ለሰው እያከፋፈልኩኝ ምንም አልተመቸኝም ነበረ። አልጨረስኩምና ነገ ፕሮግራም ከሌለሽ አብረን ብናደርስ ደስ ይለኛል። አሜን እየሰማሽ ነው? ግን እየሰማሽ ነው። ምን አልሽ እንዴ አሜንዬ? ቆይ ግን ምን ሆነሻል? ካገኘው ሰዓት ጀምሮ እኮ ፍዝዝ ብለሻል። አይ የሰው ልጅ ቆመን ስንሄድ እኮ ምንም ችግር ያለብን አንመስልም። አረ በፈጠረሽ አንቺ ልጅ በጣም እያስጨነቅሽኝ እኮ ነው ያለሽው። ቆይ እሺ ምንድነው የተፈጠረው? ለምንድን ነው የማትናገሪው? ሁሉም ነገር እንዳሰብኩት ሳይሆን እንዳላሰብኩት ነው ያለው። ቆይ እሺ በመጀመሪያ ደረጃ ተረጋጊ። እየሰማሽ ነው? ተረጋጊና ስታገኙ ምን እንዳለሽ እያንዳንዷን ነገር ንገሪኝ። እሺ ጊሊያድ እየሰማው ነው። ምንድነው ልትነግረኝ የፈለከው ነገር? ምን መሰለሽ እኔ እዚህ ሀገር ልጅ አይደለሁ፣ ተወልጄ ያደግኩት ክፍለ ሀገር። እሺ ባይገርምሽ ከልጅነት የጀመረው ኢትዮጵያ ሀገሬን የመጎብኘት ሀሳብ ነበር። እናም ይህን ሀሳብ ለማሳካት ስል ጉብኝቴንም ከአዲስ አበባ ለመጀመር ስለፈለግ እዚህ አንድ ለማ የሚባል ዘመድ አለኝ። ማረፌን እሱ ጋር በማድረግ ጉብኝቴን ለመጀመር ስል እዚህ መጣ። ከዛ ግን ምን ተፈጠረ? ለመጀመሪያ ጊዜ አዲስ አበባ የመጣው ቀን የዘመድ ቤት ጠፍቶኝ ዞር ዞር እያልኩ ሳፈላልገው ነበር። ባይገርምሽ ሀኒ ለመጀመሪያ ጊዜ ያየኋት የዛን ቀን ነበር። ማለቴ ከሀኒ ጋር የተገናኘ ነው ለመጀመሪያ ቀን የዛን። እሺ ከዛስ? ሳያት በጣም ቆንጆና ላይን የምታሳሳ ናት። ማለቴ ያው ቅድም እንደነገርኩሽ የዘመዴ ቤት ጠፍቶኝ ነበር። ዘመድ ማለት እዚህ አዲስ አበባ ያለው ዘመዴ ማለት ነው። እና በቃ በሱ ሰበብ አድርጌ ያናገርኳት። እሺ ከዛስ? ቀጥል እየሰማሁህ ነው። ባይገርምሽ በፍጹም እንደዚህ አይነት ነገር በሁለታችን መሀል ይፈጠራል ብለን አላሰብንም ነበር። በድንገት ልንወጣው የማንችለው የ10 ቀን ቻሌንጅ ውስጥ ገባን። የ10 ቀን ቻሌንጅ? ቆይ ቻሌንጁ ምን ነበር? በ10 ቀን ውስጥ እንድታፈቅሪኝ አደርግሻለሁ አልኳት። እሷም አታስበው ብላ ፎከረች። ከዚያም ለ10 ቀን በተከታታይ መገናኘት ጀመረ። ግን ሳናስበው 10 ቀኑ ሳይሞላ ለመለየት እስከብደን ድረስ ተፋቀረ። በጣም የሚያስገርም ነገር እኮ ነው እየነገርሽኝ ያለሽው። አይገርምሽ? ቆይ ግን ከኛ በኋላ የመጣው ትውልድ ለነገሮች በጣም ይዳፈራል። አንድና ሁለት አለው። ያው ማይን ያወጣ ድፍረት።
ሄሎ ለማ እንዴት ነው? አንተ ቆይ የት ሄደ ነው? በዛ ላይ ደግሞ ስልክህን ስሞክር አይሰራም። እባክህ ላልተወሰነ ሰዓት ስልኬን አጥፍቼው ነበር። ዝግማ ዝግ ነበረ። አሁን ነጥቡ በምን ምክንያት ነው የዘጋው የሚለው ነው። አንተ ወጣትን እኮ እንደዚህ ለመጠየቃችን ህፃን ያረከኝ እንዴ? አይ አፍቃሪ ነገር። ቆይ እኔ የምልህ ከፎንቃዋ ጋር ሌላ ታሪክ ውስጥ ገብተናል አትለኝም መቼስ? ነቅ አንተ ደግሞ ያማል። እኔ እኮ የፍቅር ሰው ነኝ ባባ። አይ እኔ ምን ላርግ ብለህ ነው እንግዲህ? ጠፋብኝ መጣሁ ብለህ ነው የሄድኩት እሷ ጋር። እዛ ግን ጠፋብኝ። ምን ላርግ? ለማንኛውም በቃ እሺ እየመጣሁ። እሺ ቻው። የሚገርምሽ ነገር ከቤት ስወጣ እሳት ለብሼ እሳት ጎርሼ ነበር። ታሪኩን ከሰማሁኝ በኋላ ግን ውሃ ነው የሆንኩት። እንዴት ነው ማደነግጩ? በጣም እኮ የሚያስገርም ታሪክ ነው እየነገርሽኝ ያለሽው። ለማንኛውም እሺ ታሪካቸውን ቀጥይኝ። ከዛ በኋላ ምን አልሽው? ቆይቺን ምንም ማታውቅ አንድ ፍሬ ልጅ ለሐሲዘ ፍቅር እንዲዛት ካደረክ በኋላ ሳናስበው ነው ስትል ትንሽ እንኳን አታፍራ? ስሜትሽ እኮ ይገባኛል አሜን። ግን እኮ እኔ ማውን ትምህርት ያላቋርጠው እንጂ ከዛሬ 2 አመት በፊት የ11ኛ ክፍል ተማሪ ነበር። እና እኩዬ ናትና ያደረግነው ነገር ትክክል ነው እያልከኝ መሆኑ ነው? በፍጹም እኔ እንደዛ አልወጣኝም። እሺ ይሁንልክ። የጀመርክልኝን ታሪክ ቀጥልልኝ። እናም የህይወቴ ጥፋት የጀመረው ከዛሬ 2 አመት በፊት የ11ኛ ክፍል ተማሪ እያለሁ ነበር። ምን አጋጠመክ? ልክ ቅድም እንዳጋጠመኝ አይነት ነገር በተደጋጋሚ አጋጠመኝ ጀመር። ከዛም ወደ ሕክምና ስወሰድ ለመስማት ከባድ የሆነውን ዜና ሰማሁ። የሚከብድ ዜና? ዜናው ምን ነበር? በምድር ላይ ለመቆየት የቀረኝ እድሜ አጭር እንደሆነ ተነገረ። ምን? እንዴ ቆይ በሽታው ምን ነበር? የደም ካንሰር። ፈጣሪ አለ እንዴ! ቆይ የደም ካንሰር እኮ ማለት በሽታው ሊድን የሚችል በሽታ እንደሆነ የሰማውኝ ይመስለኛል ካልተሳሳትኩ አይደል? ትክክል ነሽ። ግን እኔ ለሁሉም ነገር አርፍጄ ነበር። እንዴት ማለቴ ከበሽታው ለመዳን የቦን ማሮ ትራንስፕላንት ማድረግ እንዳለብኝና ሂደቱም ደግሞ በጣም ከባድ እንደሆነ ሰማሁ። በዛሬ ደግሞ ከኔ ጋር ማች የሆነ የደም ታይፕ ያላቸው ሰዎች ሊተባበሩኝ እንደሚገባ ተነገረኝ። ቆይና ታዲያ እሱስ ቢሆን ምንም አይነት ተስፋ የለውም እያልከኝ ነው? ከዚህ የደም ሳምፕልን ወስደው አውሮፓ ላለው ወንድሜ ልከውለት ነበር። ግን ምን ምርመራው በተደረገበት ወቅት ሕክምናው እንኳን ቢደረግልኝ የመዳን ቻንሴ ትንሽ ፐርሰንት እንደሆነ ስሰማ ተስፋ ቆረጥኩ። እንዴት ተስፋ ትቆርጣለህ? የመዳን እድልህ 1% ቢሆን ራሱ ተስፋ መቁረጥ የለብህም እንዴ። ቆይ እሺ አንተስ? እሺ ወንድምህ እንኳን እንዴት ችሎ ዝም አለ? እሱማ እኔ ጋናና ሕክምናን ትሞክራለህ በዛውም ጥሩ ጊዜ ታሳልፋለህ ብሎኝ ነበር። እኔ ግን በቀረችኝ እድሜ እና እሱ የሚልክልኝ ገንዘብ ሀገሬን ዞሮ ዞሮ እያልኩ ለመጎብኘት ምርጫ ያደረኩት ነው። ጊልያድ በፍጹም ትክክል አላደረክም። አሁንም ቢሆን ሳይረፍድ ሂደህ እድልህን መሞከር ይኖርብሃል። አሁንማ በእኔ ድርጊት ተስፋ የቆረጠው ወንድሜ በቅርቡ ወደ ኢትዮጵያ ይመጣና ያጋጠመኝን ነገር ለቤተሰቦቼ እንደጋቸዋል። እንዴ ቆይ ምንድነው እያልከኝ ያለኸው? ይሄ ሁላ ነገር ሲፈጠር ቤተሰቦችክ ምንም የሚያውቁት ነገር የለም? ባይገርምሽ እናቴ ወንድሜን አንተነ ብር እየላክ እንደዚህ ያበላሸው እያለችው ላይ የሚጣሉት። ባይገርምሽ አሜን ይህን ሁሉ ነገር እንኳን ተሸክመ ሀናን ሳገኛት ለመኖር ጓጓ። እያንዳንዱ የምስባት አየር ውስጥ የእሷ መዓዛ አለበት። ጊልያድ እህቷ መሆኔን አትርሳ። በዛ ላይ ደግሞ ስለ ሀና እንደዚህ ሲወራ ደስ አይለኝም።
ለእኔ ግን በጣም አስፈላጊ ነው። ምክንያቱም ስለ እሷ ባሰብኩ ቁጥር ከህመሜ ታክሜ ዳንኩ ያክል ይሰማኛል። ሳገኛት ደግሞ ፍጹም የሆነ ደስታ ከእግር ጥፍሬ ጀምሮ ይወረኛል። ይገባኛል አሜን። ግን ሁሌም እንድትረጂ የምፈልገው ከእሷ ጋር የምገናኘው አንቺ እንዳልሽው ህይወቷን አጉል አድርገው ሳይሆን የመኖር ተስፋዬና ጉጉቴ እንድትጨምርልኝ ስለምንፈልግ ብቻ ነው። አረ በፈጣሪ ቆይ ግን ምን አይነት ነገር ነው እየነገርሽኝ ያለሽው? ብታይ እኮ ብሌኔ ልጁ በጣም ያሳዝናል። ውሻዬ ገንፎዬን አገኛት? አሁን እኮ እኔ ጋር መታ ነው ሄደች። መንገድ ላይ አላገኛትም። ማን? እዚህ አንቺ ጋር? አዎ ይኸውልህ እኔ ጋር መታ እንደው ብታይ ክልብ ብዬሽ ስትፈጥን ጠርቻት ቁጭ አለችና ማነች ጓደኛዬ ጋር ልደውል ብላ ስልኳን አጣችሁ። ከዛ በኔ ስልክ ደወለችላትና የሷም ስልክ አልሰራ ሲላት ተነስታ ሄደች። ምን ስልኳ ጠፍቶ? ማን ጋር ነው የደወለችው? አንተ አፌ ላይ እኮ ነው ያለው። ሄለን ሄዋን ብቻ ከሁለት አንዱ ስም ጠርታልኝ ሄደችው። ኦኬ ሄዋን መሆን አለባት። እንደዛ ያው ቆይ እስቲ እንደ ሄሎ ሄዋን። ሄሎ ብሩኬ ሰላም ነው? እኔ ምልሽ ሀኒቾ እኮ ስልኳን ጥላ በማሚ ስልክ ስደውልልሽ ስልክ ይዝግ ነበር። ምን? ሀና ስልኳን ጥላ? ቆይ መቼ? እኔ እንጃ ዛሬ መሰለኝ፣ ግን ስደውልልሽ ስልክ ይዝግ ነበር። አረ እኔ ከትምህርት ቤት ከተመለስኩ ጀምሮ ስልኬ ክፍት ነበር። እርግጠኛ ነሽ? እንዴ እርግጠኛ ነኝ። እሺ በቃቸው። እማ እንዴ ስልክሽን ስጪኝ። ምንድነው እሱ? ሻይ ችግር አለ እንዴ? አቤት ማለበ ማን ነህ? ያማህል እንዴ? ራስ ደውለ ማን ነው ስትል ትንሽ አይደብርም እንዴ? አይ ሀና ስልኳ ጠፍቷት ስልኳን ለመፈለግ ወደዚህ ቁጥር ደውላ ነበር። ምን? ሀና ስልኳን ጥላን ያልክ? አዎ። ለመሆኑ አንተ ማን ነህ? ጊሊያር ነኝ እኔ ጓደኛዋ። ምን? እና አባቴ ችግር አለ እንዴ? አይ ምንም ችግር የለም። ና ቁጭ በል አንተ። እንዴ ምንድነው እሱ? ዝም ብለህ ችግር የለም የምትለኝ ምንድነው እሱ? የሆንከው ምንድነው እሱ? አንድ ያውራ አንድ ሰው የሚያረገ አሁን የሆንከውን ነገር ትነግረኛለህ አትነግረኝም? ምንም አልሆንኩም አልኩሽ አይደል እንዴማ? እኮ ቅድም ምን ስትለኝ ነበረ? ከዚህ በኋላ ተቀይሬያለሁ አላልከኝም? ሺው ምን አጠፋው? እንግዲህ ደሜን አታፍለው። ይኸውልህ ጎረምሳ ነህ ብዬ አልተውህም። አንቆራጥጥሃለሁ። እሺ አልበዛም? እንዲያውንስ እንዴ? እሺ ማዬ ይቅርታ። ስልኳን የሰረቀው ልጅ እኮ ትንሽ ስላናደደኝ። ደግሞ አንቺ እንደዚህ አትናደጂ። እኔ አሁን ስላለው ነገር ለሀና ሂጅ ልንገራት። ታዲያ እንደሱ አትልም እንዴ? እኔንም እኮ ጸባይ እንደዚህ እያገለባበጥክ እኮ ግራ አጋባኝ፣ አስጨነቀኝ እኮ። በላውን ተወይደ ተመለስ። ባይተው የነገርሽኝ ያለሽ ታሪክ እኮ በጣም ነው የሚገርመው። ፊልም እኮ ነው የሚመስለው። ቀላል ፊልም። እኔ ራሱ እስካሁን ድረስ ወደ ራሴ መመለስ አቅቶኛል። ቆይ ግን እሱ የሁሉ ነገር ሲልሽ አንቺ ምን አልሽው? እኔማ ምን እለዋለሁ? እሱ ነው እንጂ። እሱ ምን አለሽ? ይገባኛል አሜን። ነገሮች እንዳሰብሻቸው አልሆኑ። ከቤቴ ስወጣ በጭራሽ እንደዚህ አይነት ታሪክ ሰማለሁ ብዬ አላሰብኩም ነበር። ልክ ነሽ አሜን። ከባድ ነው። ግን አሁን ካንቺን ፈልጋቸው አንዳንድ ነገሮች ይኖራሉ። ማለት ፍቃደኛ ከሆንሽ ምን እንዳደርግልህ ነው የምትፈልገው? አንቺ እንዳሰብሽው ሀናን አጉል ህይወት ውስጥ ልከታት አልፈልግም።
ግን እሷን በማፍቀሬ ቢያንስ የሆኑ ጥቂት ቀናትን ቢሆኑ እድሜ ላይ እንደጨመርኩ ይሰማኝ። እናማ ይህን ታሪኬን በፍጹም እንድትነግራት አልፈልግም። አይደለም እሷ እዚህ ያለው ዘመዴ እንኳን ይናያቅ። ግን እኮ አንተን እያፈቀሩ መኖር ለሷ በጣም ከባድ ነው። ይገባኛል። ሳታስበው በድንገት ህይወቷ ውስጥ እንደገባው በራሴ መንገድ ከህይወቷ ወጣል። ግን እኮ ለሷም አንተን እያፈቀሩ መኖር በጣም ከባድ ነው። በዛ ላይ ደግሞ እህቴ እንደዚህ አይነት አጣብቂኝ ውስጥ እንድትገባብኝ አልፈልግም። የእናቴ አደራ ናት። እመኝኝ አሜን። እኔ ከህይወቷ ወጣ በቀላሉ ትረሳኛለች። እውነት ለመናገር ይሄም ቢሆን እኮ ለሷ ቀላል አይሆንላትም። አሁን እያወራን ያለነው እኮ ስለ አንድ ፍሬ ህጻን ልጅ ነው። ቆይ ምኑን ከምኑ ታደርገዋለች? እቺ ልጅ እኮ ምንም በማያውቅ በንጹህ ልቧ እኮ ነው ያፈቀረች። እሱን ተይውና አሁን ያልኩሽን ነገር ብቻ ተባበሪ። እሺ እባክሽ አንድ ተጨማሪ ነገር ብቻ እንዳስቸግርሽ ፍቀጂ። ምን እንዳደርግልን የምትፈልገው? ነገ ሀናን ከትምህርት ቤት ስትወጣ አበሪያት ወክ እያርኩ እንድመጣ ፍቀጂል። እመኝኝ አሜን። ከዚህ ውጭ ምንም ነገር አላስቸግርሽ። እሺ ልመንህ፣ ግን ሌላ ነገር አይፈጠርም አይደለ? በፍጹም አትዝጊያ ነው። ቢያንስ አሁን እኔ የፈጣሪ እጅ ላይ ስላለው አሏሽ። እሱማ ሁላችንም በፈጣሪ እጅ እኮ ነው ያለን። በጣም የሚገርም ነገር ነው። የፈጣሪ የምህረት እጁ ይጨመርበት እንጂ ቆይ ሌላ ምን ልንል እንችላለን? የሚገርምሽ ነገር ብሌን ከቤት ስወጣ አራስ ነበር ማለት እንደዚህ በአንድ ይቀዘቅዛለሁ ብዬ አላሰብኩም። የሰማሁት ነገር ልጁን ጭራሽ እንደዚህ አልጠበቅኩትም ነበር። በእርግጥ አሁንም አልረሳሁትም። ከሀና ጋር ያለውን ነገር ረስቼው ሳይሆን በቃ ታሪኩ በጣም ነው የሚያሳዝነው። የሰው ልጅ ህይወት በጣም ከባድ ነው። እሺ እንኳን እስኪ ተረዳይ። ቆይ እሺ እኔ አላሳዝንህም? አንቺ በቃ ተረጋጊ። ተረጋጊ ነው ያልሽ? አንቺ አሁን ለምንድን ነው የመጣሽው? ልታጽናኝ ነው ወይስ ለልብ ስብራት ሀሴት ልታደርጊ? ኧረ እባክሽ አንቺ ወድጄ እኮ አይደለም። ነገሮች ሁሉ ከቁጥጥር ውጭ ስለነበሩ ነው የተናገርኩት። አየሽ ራስ ወዳድነትሽ። ራስሽን ከጭንቀት ለማዳን ብለሽ የኔ ሚስጥር ሜዳ ላይ ዘራሹ። ታውቂያለሽ ይዋል እማዝ ነው እስከ ዛሬዋ ቀን አንቺን ጓደኛዬ ነሽ ብዬ አብሬሽ ማሳለፌ ነው። አንቺ በቃ ስለ ሁሉም ነገር ይቅርታ አድርጊልኝ፣ አጥፍቻለሁ። ትሰሚኛለሽ ይዋል ከዚህ በኋላ እንደው ላይሽ አልፈልግም። ፈጽሞ አጠገቤ እንዳትደርሺ። አንቺ እባክሽ
አንቺ እባክሽ ይቅርታ ነው። ያን በእናትሽ ተይኝ። አንቺ ልታሳብጂኝ ነው እንዴ? ሄዊ በቃ አይዞሽ፣ በቃ አይዞሽ። ሲጀመር አንቺ ምን ልትሰሪ መጣሽ? በቃ መጎዳትሽን ሳይ በጣም ስለተሰማኝ ነው። ኧረ እባክሽ ሁላችንም እንደዚህ በመሆናችን ደስታዬን ልገልጽ ነው የመጣሁት። ብታይ ይሻልሽም ነይ እንጂ። ቆይ ያናገርኩሽ አይደል? እንዴት ነው ጥለሽኝ የምትሄጂው? ጥዬሽ በሄድስ? ንገሪኝ፣ ጥዬሽ በሄድስ ምን ልታረጊ ነው? ልደበድብኝ ነው ወይስ ምን ልታረጊኝ ነው? ለካ ረስቸው። አንቺ ለካ ስራሽ ከሁሉም ሰው ጋር መደባደብ ነው አይደል? ይኸው ምችኝ ምችኝ፣ ይኸው አለሁልሽ። ለምን አመችኝም? ምችኝ፣ ይኸው ንገሪኝ፣ ለምን አመችኝም? እኔ እኮ እንደዛ አላሰብኩም። በቃ ስህተት ሰርቻለሁ። ይቅርታ እንድታረግልኝ እፈልጋለሁ። ይቅርታ? ያንቺ ይቅርታ ሀናን ይመልስልኛል? ያጣትን ጓደኛዬን ይመልስልኛል? ቆይ ጓደኛሞች ሆነናል ብለሽኛል ነበር? ረሳሽው እንዴ? ያንቺ ጓደኛ እኮ ዙፋኔ ብቻ ነው። እንደዚህ ያልነበረልሽኝ? አዎ በቃ አጥፍቻለሁ። አሁን ግን ከአዲስ እንድንጀምር እፈልጋለሁ። በፍጹም አታስቢው። ሲጀመር አንቺ ለጓደኝነት ምንም አትበቂም። ቢገባሽ የጓደኝነት ሚስጥሩ አንድ ሰው ለአንድ ሰው ዋጋ መክፈሉ ነው። እሺ ምን አለበት አንቺ እንኳን ተረድተሽ ይቅርታ እንኳን ብታረጊልኝ። እኔማ እኮ ልረዳሽ ሞክሬ ነበር፣ ግን አንቺ ከክብር ይልቅ ነገር፣ ከፍቅር ይልቅ ደግሞ ጥላቻ ውስጥሽን ሞልቶታል። ሂጂልኝ ከዚህ። በጭራሽ ከዚህ በኋላ ላይሽ አልፈልግም። በቃ አዎ በቃ ከዚህ በኋላ አጠገቤ ላይሽ አልፈልግም። ሂጂልኝ፣ አሁን ሂጂልኝ። አንቺ ልጅ አምሻለ እንዴ? ስንት ጊዜ ነው የምነግርሽ በዚህ ስም አትጥሪኝ? ቅርታ ዙፋኔ፣ እኔ አሁን ለጸብ አይደለም የመጣሁት። በቃ ረጋ ብለን እንድታዳምጠኝ እፈልጋለሁ። አረ ላዳምጥሽ? ስላዳመጥኩሽ መስሎኝ ህይወቴ የተበጠበጠው። እባክህ ዙፋኔ ረጋ ብለን እንድታዋራኝ እፈልጋለሁ። አልረጋጋም። አንቺ አጠገብ ያለሽ ፈጽሞ ልረጋጋ አልችልም። ቆይ አንቺ ሲነግሩሽ አይገባሽም እንዴ? ላይሽ አልፈልግም። ጭራሽ አጠገቤ እንድትቆሚ አልፈልግም። አይገባኝም። ሺ ጊዜ ላይሽ አልፈልግም፣ አጠገቤ እንድትደርሽ አልፈልግም ብለኸኝ ነበር። ግን እንደዛ ብትለኝም እሰማሃለሁ እንጂ አላዳምጥም። እሺ እንደውም እውነቱን ንገሪኝ ካልከኝ በገፋኸኝ ቁጥር ይበልጥ እንድቀርብህ አድርገኸኛል። ራሴን መቆጣጠር እስከማልችል ድረስ አፍቅሬያለሁ። በቃ እውነታው ይሄ ነው። ምን? ቆይ ይሄን ሁሉ ጊዜ የምፋለምልህ ጓደኝነታችን አሳስቦኝ ይመስላል? ቢገባ መጀመሪያ ጀምሮ ስንጣላ ነው በጸባችን ምክንያት ያፈቀርኩ። በቃ ወድጄያለሁ፣ አፍቅሬያለሁ። ይሄንን ነገር መሸከም አልችልም። በአደባባይ ሁሉም ይስማ። ተረጋጊ እንጂ። ሁላችሁም ስሙ። አፍቅሬያለሁ። የእናንተ ብሩኬ፣ እኔን ደግሞ ዙፋኔን ወድጄዋለሁ። ስማ ወድጄዋለሁ። በቃ አንቺ ጤነኛ አይደለሽም እንዴ? ያምሻል? አዎ ያመኛል። በአንተ ፍቅር አብጃለሁ። በአንተ ፍቅር ታምሜያለሁ። አይገርምም ዙፋኔ? ፍቅር አሳብዶኛል። ቆይ ማን ቅረበኝ አለ? ማንስ ከብቸኝነት እንደወጣ አድርገኝ አለ? ማንም ቀና ብሎ አይቶኝ የማያውቅ ልጅ ተቆጥተህ እንዳፈቅር ተናደ ደግሞ እንደወደ አድርገኛል። ስለዚህ አንተ ነው እሺ ጥፋቱ። ቆይ ከመቼ ጀምሮ ነው ቁጣ ለፍቅር ንዴት ደግሞ ለመውደድ ምክንያት የሆኑት? ይሄማ በፍጹም ሊሆን አይችልም። አንቺ ሆን ብለሽ ከሀና ጋር ታለያይኝ የመጣሽ ነሽ። ዙፋኔ ቆይ ለምን አትረዳኝም? በቃ አፈቅርሃለሁ። አይገባም እንዴ? ቆይ እኔንም ታረጅኛ። በቃ እኔ አንቺን ላፈቅርሽ አልችልም። እንደውም ትሰሚኛለሽ፣ ምድር ላይ እኔና አንቺ ብቻ ብንቀር ፈጽሞ ላፈቅርሽ አልችልም። የኔ ልትሆኚ አትችይም። በቃ ይሄን ያክል ነው ማትወደኝ ማለት ነው? እዝናለሁ ፊዮሪ፣ ከዚህ በላይ እኔ ምንም ልልሽ አልችልም። ዙፋኔ እባክህ ተረዳኝ። እኔ በቃ ያንተ መኖር አልችልም። ከብቸኝነት እንደወጣ ደስተኛ እንደሆነ ያደረከኝ ያንተ ፍቅር ነው። እባክህ ዙፋኔ
እኔ በቃ ተረዳኝ። ያላንተ መኖር አልችልም። አዝናለሁ ፊዮሪ። አንቺን በዚህ መልኩ ለሰከንድ የሚያህል አስቤሻለሁ። አስመሳይ አየሽ፣ ከመጀመሪያም ጀምሮ አውቄብሽ ነበር። እሺ ለሱ ፍቅር እንዳለሽ ገብቶኝ ነበር። አስሬ ዙፋኔ እያልሽ እኔ ጋር ስትመጪ እሱን ታፈቅር እንደሆነ ገብቶኝ ነበር። እሺ አሁን ልብ አድርገሽ ስሚ፣ ብሩኬ የኔና የኔ ብቻ ነው። እሺ ምድር ከፍ ሰማይ ዝቅ ቢል እኔና ብሩኬን ማንም ሊለያየን አይችልም። ከዚህ በኋላ በምንም ምክንያት ብሩኬ አጠገባይሽ እገልሻለሁ። ሰማሽኝ? እገልሻለሁ። አስመሳይ። ቆይ ፍቅር ማለት ምንድነው? ማፍቀርስ ኃጢአት ነው? ሰው ሁሉ ግን ፍቅር የሚል የሚያፈቅረውን እያገኘ ነው ወይስ እንደኔ በማፍቀር ውስጥ እየተሰቃየ ነው? የሰው ሰውስ ማፍቀር ወንጀል ነው እንዴ? እያፈቀሩ ያፈቀሩትን ሰው ሳያገኙ መኖር ይቻላል የሚባለው ነገርስ ትክክል ነው ወይስ ፍቅር ይታገላል? ታግሎም ያሸንፋል የሚባለው እውነት ነው? ግን ቆይ ከዚህ በላይ ልታገል ብልስ የምታገለው ከማን ጋር ነው? ከዙፋኔ? ከሀና? ከኔ ፍላጎት ወይስ ከእውነታው? ቆይ ግን እኔ አጥፍቻለሁ እንዴ? ጥፋቴስ ምኑ ጋር ነው? ዙፋኔን ማፍቀሬ ነው ወይስ እውነታውን እንዲያውቅ ማድረጌ? ሀኒቾ እስካሁን ይቅርታ አላደረግሽልኝም እንዴ? አብረን ወደ ቤት እንድንሄድ ነበር። ይቅርታ አላደረግሽልኝም? በቃ ላንቺ ሁሉም ነገር ቀላል ነው አይደል? ሀኒቾ አውቃለሁ አጥፍቻለሁ፣ ይቅርታ አድርጊልኝ። ትሰሚኛለሽ? እኔ በፍጹም ላስከፋሽ አልፈልግም። አብሮ መኖር ይሻለናል፣ እባክህ አትሂድ። አብሮ መኖር ይሻለናል። ያየን እስኪደነቅ ማመን እስኪያቅተው እንዲህም አይነት ፍቅር አለ ወይ እስኪ ሰው ሳይቸግረን ያኔ አስከፍታሽ ማለት እሺ ቆይ ምን አይነት ጣጣ ውስጥ ነው የገባሁት? አውቃለሁ ይሆናል። አንቺ በእኛ ውስጥ ብዙ ዋጋ ከፍለሻል። ግን በቃ ስለ ሁሉም ነገር አዝናለሁ። ቆይ ግን ብሩክ፣ እኔ ምን ማድረግ ነበረብኝ? በተደጋጋሚ ይቅርታ ጠየቅኳት፣ ግን እሷ ልታይ እንኳን ፈቃደኛ አይደለች። አሁን እንኳን አብረን እንሂድ ስላት ላይሽ አልፈልግም ብላ ጥላኝ ሄደችው። ያው ሀኒቾን ታውቂያት የለ ለትንሽ ጊዜ ነው። እንዴቷ ሲበርድላት እራሷ መጣ ነው ይቅርታ። ቆይ ግን ብሩኬ፣ አንተ ደህና ነህ? ደህና አይደለሁም፣ ግን በቅርብ ቀን ውስጥ ደህና እንደምሆን ተስፋ አለኝ።
እሱን እንኳን አታስቢ። ግን እና ያንቺ ነገር አውጥቶ ብሩኬ እኔ ስለ ፍቅር ብዙ ባላቅም ግን ሁሌም ፍቅር እንደሚያሸንፍ ይሰማል። እንደሚያሸንፍ ደግሞ በእናንተ ማየት እፈልጋለሁ። አየሽ ያሸንፋል ፍቅር ነው። አርፍቼ ቢሆንም ሲገባኝ ልቤ ሁለት ሰው ወደደ አንዱን መምረጥ ተሳነኝ የአፍነት ፍቅርን ሳላውቀው አርፍቼ ቢሆንም ሲገባኝ